የቱንም ያህል ጨለማ ቢከባችሁ እግዚአብሔር ብርሃኔ ነው። ዲያብሎስ እንዲህ ቀላል ጠላት አይደለም። በኃጢአት ከጣለን በኋላ ምንድነው የሚያደርገው? ተስፋ ማስቆረጥ። አስቆርጦት ምንድነው የሚያደርገው? ገደል ግባ፣ መርዝ ጠጣ፣ ታንቀህ ሙት፣ እንዲህ አድርግ፣ ባህር ግባ፣ ከዛፍ ላይ ተወርወር፣ እንዲህ ነው የሚለው ማለት ነው። ተመልሰን እንደምንረባ ስለሚጠረጥር እኮ ነው። ሰይጣን ራሱ ቋታ ለሟታ ሞለጉሞ እኮ ነው የሚስቅብን እኮ። ለምንድን ነው በሰው የምንመሰረተው ማለት? ሰው መበደል ነው እንጂ የሌለብን ሰዎች እንደፈለጉ እንዲጫወቱብን ማድረግ አለብን እንዴ? የለብንም። ህሊናችን ከፍ ብሎ ሰላማችን በማን መሆን አለበት? በእግዚአብሔር ነው መሆን ያለበት። አሁን አንድ ሰው መጥቶ እኔ ግን ስል የሚገርማችሁ ነገር እዚህ ላይ ያለው ስል አንዱ ሰማይ ስል ይሄ ደስ አይለኝም ቢል ስማ አውዱን ቅዱስ አንተ ምን ምናፍቅን አይባልም። እንዴት ነው ያልገባ ምንድነው ነው የሚባለው? ሰው ደግሞ ስናሳቅቀው ክደቱን ይደብቀዋል። ሲደብቀው አንድ ቀን ይፈላበትና ዞት ይሄዳል። ሰው እንዲናገር ማድረግ አለ። ይጠቅማል ሳይባል የተባለው ሳይጠቅም አይጠቅምም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ሊያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናውቅ ሰዎችን የማይረቡ ባናረጋቸው ጥሩ ነው። ዘማዊቷን እኮ የሐዋርያት ሰባኪን ያደረጋት ማርያም ባለሽቷ ምንድነው የምትባለው መሰላችሁ? የሐዋርያት ሐዋርያዊት ትባላለች። ምን ማለት መሰላችሁ? ለሐዋርያት ምን የሆነቻቸው ማለት ነው? ሐዋርያ የሆነቻቸው ማለት ነው። ምን ማለት ነው? ለሐዋርያት ሐዋርያ የሆነቻቸው ማለት ነው። ተነስቷል ብላ የነገረቻቸው ማን ናት? ይሄው የንስሐን ክብር ለማሳየት መድኃኔዓለም ዘማዊቷን 7 ጋኔን ያወጣላትን የትንሣኤውን ብስራት እሷ እንድትናገረው አደረገ። ቀማኛው መጽዋች ይሆናል። ቁጡ የተረጋጋ ልቡና ያለው ይኖራል። ቀባጣሪው ባላርመሞ ይሆናል። ዘማዊው ድንግል ይሆናል። ቀማኛው ይመጸውታል። ነገረ ሰሪው አስታራቂ ይሆናል። እግዚአብሔር ከረዳው ማንም አይድናል። ማንስ የማያድግ ሊኖር ይችላል። ይኸው በአንድ ትምህርት የሚኖር ሰው አህያ ነው ይላል አንድ የቤተክርስቲያን አባ። አህያ ሙያዋ ስንት ነው? ምን ብቻ በቃ ይኸውልህ። ስለዚህ ማንም ሰው ሲጭን ትኖራለህ ማለት ነው። ኢትዮጵያ የዓለም ብርሃን መባሉ ደግሞ መተው መከራችን እያሉ እኛ ኢትዮጵያ የዓለም ብርሃን አይደለችም። የዓለም ብርሃን መድኃኔዓለም ነው። ለሰራኸው ስራ ሁሉ ኢየሱስ ዋስትና ነው። ለሁሉም እንደ ስራው እከፍለዋለሁ ብሏል። ልጅ ሳይወለድ እንዴት አድርጎ አባቱን ያውቀ? ዘለቀ ይባል ደባልቄ ይባል በምን ያውቀዋል? የእናቱ ሆድ እንደጋረደው ድንቁርና የጋረደው ሰው ኃጢአት የጋረደው ሰው የክርስቶስን መንግስት እንዴት አድርጎ ያየዋል? አይገባውማ።